እንኳን ወደ ትዝታ ኢንተርቴይንመንት በሰላም መጣችሁ። ዛሬ የምንወስዳችሁ ታሪክ፣ ባህልና ተፈጥሮ ልዩ ውበትን ወደ ፈጠሩባት የአንበሶችና የጀግኖች መፍለቂያ ወደ ሆነችው ወደ ውቧ የአርሲ ምድር ነው። አርሲ ስትባሉ መጀመሪያ ላይ ባይናችሁ የሚመጣው ምንድነው? ለምለሙ የጭላሎ ተራራ፣ ሰፊውና ለምለሙ የስንዴ ማሳ፣ ወይንስ በዓለም አደባባይ የሀገርን ሰንደቅ ዓላማ ከፍ ያደረጉት ጀግኖች አትሌቶች? አርሲ ከዚህ ሁሉ በላይ ናት። አርሲ ማለት ታሪክ፣ ስነ ስርዓት፣ ኩራትና የማይበገር የአንድነት ተምሳሌት ነው። በዚህ የትዝታ ኢንተርቴይንመንት ፕሮግራማችን የዚህን ታላቅ ህዝብ ማንነት፣ አኗኗርና በታሪክ ውስጥ ያለውን የማይተካ ሚና አብረን እንቃኛለን። አብራችሁን ቆዩ። ደግሞ የሚመነጨው ከጥንታዊው የገዳ ስርዓት ነው። በአርሲ ባህል ውስጥ ሰላም ትልቅ መሰረት አለው። በተለይም በህብረተሰቡ ውስጥ የሴቶች ሚና እጅግ የላቀ ነው። የስንቄ ስርዓት ሴቶች መብታቸውን የሚያስከብሩበት፣ በወንዶች መካከል ግጭት ሲነሳ በሰላማዊ መንገድ የሚፈቱበት፣ ፍትህና እኩልነትን የሚያረጋግጡበት ታላቅ ባህላዊ ተቋም ነው። የአርሲ አባቶችና እናቶች ልጆቻቸውን የሚያሳድጉት እርስ በእርስ በመከባበር፣ ታላቅን በመስማትና እንግዳን በመቀበል እሴት ላይ ነው። ለዚህ ነው በአርሲ ምድር የሄደ ሰው ፍቅርና ቅቤ ጠግቦ ተባርኮና ተመርቆ የሚመለሰው። ስለ አርሲ እያወራን ስለ ፈረስ ካላነሳን ታሪካችን ጎደሎ ነው። ሰው የክብር ምልክት፣ የጀግንነት መገለጫና የኑሮ ዋነኛ አካል ነው። አንድ የአርሲ ወጣት ፈረስ መጋለብ፣ በፈረስ ላይ ሆኖ መከላከልና መፎከርን ከልጅነቱ ጀምሮ ይማራል። በሰርግ በበዓላትና በትላልቅ ማህበራዊ ክስተቶች ላይ የሚታየው የፈረስ ጉግስና ትርኢት የአርሲን ወንድ ለየት ያለ ድምቀት ይሰጠዋል። ይህ የፈረስ ባህል ታዲያ ስፖርታዊ ጨዋነት ብቻ ሳይሆን አጋሩንና ማንነቱን ከማንኛውም ወረራ ኃይል ለመከላከል የተጠቀመበት የጀግንነት መሳሪያውም ጭምር ነበር። አርሲ ለዓለም ያስተዋወቀችው ትልቁ ስጦታዋ ምንድነው ቢባል የማይሰበሩ ጀግኖቿን ነው። በዓለም አትሌቲክስ ታሪክ ውስጥ የአርሲ ማትሪክስ የሚባል የማይታለፍ ታሪክ አለ። ከጭላሎ ተራራ ስር እየሮጡ ያደጉት እነዚሁ ጀግኖች የዓለምን ስታዲየሞች በአረንጓዴ ቢጫ ቀይ ባንዲራ አሸብርቀዋል። የአፍሪካ ጥቁር አንበሳ ደራርቱ ቱሉ፣ የረጅም ርቀት ንጉስ ቀነኒሳ በቀለ፣ የማራቶንና የርቀት ንግስቶች እህታማቾቹ ዲባባዎች። እነዚህ አትሌቶች የአርሲን ጽናት፣ ጥንካሬና ፈጣንነት ለዓለም ያሳዩ እንቁዎች ናቸው። የአርሲ አየር፣ የአርሲ ምድርና አመጋገብ ሰውን በጤናና በብርታት የማነጽ ስውር ጥበብ እንዳለው በተግባር ያስመሰከሩ ናቸው። አርሲ ለዓለም ስፖርት ያበረከተችው አስተዋጽኦ ዛሬም ድረስ በደማቅ ቀለም የሚጻፍ ታሪክ ነው። ታዲያ ትላንትና በኩራት ያሳለፈችው አርሲ ዛሬ በ2018 ዓ.ም በምን ሁኔታ ላይ ትገኛለች? አሰላ፣ ሻሸመኔና በዙሪያ ያሉ ከተሞች የንግድ የባህልና የትምህርት ማዕከል እየሆኑ ይገኛሉ። ዛሬም የሀገሪቱ ዋነኛ የምግብ ዋስትና ምሰሶ ሆና ቀጥላለች። በክልሉ በስፋት እየተሰራ ያለው የሜካናይዜሽንና የክላስተር ስንዴ ምርት የአርሲን አርሶ አደሮች ተጠቃሚነት ከማሳደጉም በላይ የሀገር ውስጥ ፍላጎትን በመሸፈን ረገድ ትልቅ ሚና እየተጫወተ ይገኛል። ከመሰረተ ልማት አኳያ የአሰላ ከተማና የአካባቢ ወረዳዎች በከተማ ውበት፣ በንጹህ መጠጥ ውሃ ፕሮጀክቶች ስርጭትና በውስጥ ለውስጥ መንገድ ግንባታዎች አዲስ መልክ እየያዙ ነው። በቅርቡ የተስፋፉት የግብርና ምርት ማቀናበሪያዎችና የወተት ፋብሪካዎች ለአካባቢው ወጣቶች ሰፊ የስራ ዕድል እየፈጠሩ ይገኛሉ። የአርሲ ህዝብ ትላንትን በአክብሮትና በትዝታ እያሰበ ዛሬን በስራና በልማት አሸብርቆ ነገን በተስፋ የሚመለከት ታላቅ ህዝብ ነው። እኛም በትዝታ ኢንተርቴይንመንት ይህንን ውብና ኩሩ ህዝብ፣ ይችን ለምለምና ታሪካዊ ምድር ስናስተዋውቃችሁ ታላቅ ደስታ ይሰማናል። ታዲያ የአርሲ ህዝብ የጀግንነትና የጽናት ምድር ብቻ አይደለም፣ የእምነት የቅድስናና የሞራል እሴቶች በጽኑ የተገነቡባት ታሪካዊ ስፍራ እንጂ። ኦሮሚያ ክልል ከ6000 በላይ የሚሆኑ ታሪካዊና ቅዱሳን አድባራትና ገዳማት ያሉበት የክርስትናም ሆነ የእስልምና እምነት ተከታዮች እርስ በእርስ ተባብረውና ተግባብተው የሚኖሩባት ምድር ነው። በአርሲ እምነት ማለት ፍቅር ነው። እምነት ማለት አብሮነት ነው። ሙስሊምም ሆነ ክርስቲያኑ የአርሲ ኦሮሞ የሃይማኖት ስፍራዎችን እንደ ቅዱስና እንደማይደፈሩ የፈጣሪ ቤቶች አድርገው ይመለከታሉ። የአርሲ አባቶችና እናቶች ለትውልድ ያሳለፉት በአርሲ ምድር ለዘመናት የኖረና ትውልድ የታነጸበት በየትኛውም የታሪክ ማዕበል ውስጥ ያልፈረሰ ጽኑ እምነት አላቸው። ታዲያ ይህ በፈጣሪ ፍርሃትና በእምነት አጥር የተገነባው የአርሲ ህዝብ ታሪካዊ የአብሮነት እሴቱን የሚፈታተኑ አሳዛኝ ክስተቶች በቅርቡ በአርሲ ዞን ተከስተዋል። የሀገሪቱን የምርጫ ሂደት ተከትሎ ጽንፈኛና ሽብርተኛ ቡድኖች በአስኮ ወረዳ ደለታ ጨፋ ቀበሌ ላይ የፈጸሙት ጥቃት መላውን የኢትዮጵያ ህዝብ በሐዘን ውስጥ ጥሏል። በአካባቢው የተፈጸመው የእምነት ተቋማት ጥቃትና የቤተክርስቲያን መቃጠል የአርሲን ታሪክና እውነተኛ ማህበራዊ እሴት የማይገልጽ ሰብአዊነትን የረሳ ተግባር ሆኗል።
ሊሆን አይችልም። ይህ አሳዛኝ አጋጣሚ ታዲያ ሆን ተብሎ የህብረተሰቡን የቆየ አብሮነት ለማፍረስና ወደ ተለያዩ ግጭት ለመውሰድ የሚደረግ ጥረት መሆኑን መረዳት ያስፈልጋል። እኛም በትዝታ ኢንተርቴይንመንት የምናስተላልፈው መልእክት የአርሲ ህዝብ ያስተማረን ሰላምን፣ መከባበርንና የአብሮነትን እሴት ነው። የተቋማቱን ቅድስና ጠብቆ የህዝቡን አንድነት ማጽናት የሁላችንም ኃላፊነት ነው። በተፈጸመው ጥቃት ህይወታቸውን ላጡ ወገኖቻችን ከልባችን ማዘናችንን ገልጸን ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ለቆሰሉት ፈውስን፣ ለተፈናቀሉት መረጋጋትን እየተመኘን ውቧ የአርሲ ምድር እንዲሁም መላው ሀገራችን በሰላምና በአንድነት እንድትቀጥል ምኞታችን ነው። ከትዝታ ኢንተርቴይንመንት ጋር አብራችሁ ስለነበራችሁ እናመሰግናለን። ሰላም ለሀገራችን ይሁን።